እኔ አስከሬኗን ከፍቼ ነው ያየሁት። አስከሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። የሰሞኑ የማህበራዊ ሚዲያ መነጋገሪያ ከሆኑት ጉዳዮች መካከል ባለፈው ዓመት ማለትም መጋቢት 1 ቀን 2017 ዓ.ም አዲስ አበባ በሚገኘው ከአርቲስት አንዱዓለም ጎሳ ጋር ይኖሩበት ከነበረው መኖሪያ ቤት 5ኛ ፎቅ ላይ ወድቃ ህይወቷ ማለፏ የተሰማው የቀነኒ አዱኛን ጉዳይ በተመለከተ ከቅርብ ቀናት በፊት ታናሽ ወንድሟ የሆነው ሊበን አዱኛ የተፈጠረውን ነገር በመረጃና በማስረጃ ይፋ ማድረጉ ይታወቃል። ጨምሮም የቀነኒ ወላጅ አባት የሆኑት አቶ አዱኛ ዋቆ ስለ ጉዳዩ ጠንከር ያለ መልእክትን በማስተላለፍ የኢትዮጵያ ሕዝብ ይፍረደኝ ማለታቸውን የምናስታውሰው የቅርብ ጊዜ ጉዳይ ነው። ታዲያ ነገሩ አሁንም እልባት ሳያገኝ ይበልጡኑ እየተካረረ በመምጣት በዛሬው ዕለት ደግሞ ከቀነኒ የቅርብ ቤተሰብ መካከል የሆኑት አቶ ለማ ሌላ ተጨማሪ ማንም ያልጠበቀው ሚስጥር ለኢትዮጵያ ሕዝብ ይፋ አድርጓል። ታዲያ አቶ ለማ እንደተናገሩትም የቀነኒ አዱኛን አስክሬን ለመጀመሪያ ጊዜ የተመለከቱት እሳቸው እንደሆኑና አስክሬኑ ላይ ምንም አይነት ጠባሳ ምንም አይነት ምልክት እንደሌለ ባልተጠበቀ ሁኔታ ተናግረዋል። ታዲያ ይህንን ቪዲዮ በማህበራዊ ሚዲያ ላይ ከተለቀቀ በኋላ ነገሩ አሁንም ይበልጡኑ መነጋገሪያ በመሆን በርካቶች እየተቀባበሉት ይገኛሉ። እኛም የቀነኒ የቅርብ ቤተሰብ የሆኑት የአቶ ለማን መልእክት በቪዲዮ ይዘላችኋል፣ ትመለከቱታላችሁ። እናንተም ቪዲዮውን ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ እያለን እስቲ ቪዲዮን ተመልክተን እንመለስ። ሰላም ጤና ይስጥልን፣ እንደምን አላችሁ? በአለም ዙሪያ ያላችሁ የቀነኒ ፍትህ ፈላጊዎች ሁሉ ባላችሁበት ሰላማችሁ ይብዛ እያልኩ እቺን ቪዲዮ ልሰራ የፈለኩበት ምክንያት እንደምታውቁት ሰሞኑን በሚዲያ ላይ እየተንቀሳቀሰ ያለውን ነገር አይታችኋል። ብዙ ኮሜንቶች እየተሰጡበት ነው እና ለምሳሌ አንዱዓለም ከቤተሰቡን አማክር ያለው እሷ እያመማት ስለሷ ጉዳይ ከቤተሰብ ጋር ተወያይቻለሁ፣ ስለዚህ መፍትሄ አልሰጡኝም ብሎ ሲናገር ሰምተናል። እኔ ከቤተሰቡ አንዱ አካል እኔ ነኝ፣ ለማ እባላለሁ እና ከኛ ጋራ በሷ ህመም ዙሪያ ምንም አይነት የተመከረው የተወያየነው ጉዳይ የለም። ይሄ እንዲታወቅ ፈልጋለሁ። ሲቀጥል ደግሞ ማለት ነው ያ ብቻ አይደለም፣ እንኳን የሷ ህመም ወይም ደግሞ አሞታል ብሎ ሊያማከረን አይደለም። እንደምታውቁት ያረፈች ቀን እኔን 6 ሰዓት ከ20 ላይ ደውላልኝ በአንዱዓለም ስም ላይሰንስ አውጣና መኪና ማስገባት እንፈልጋለን ብላ 6 ሰዓት ከ20 ያናገረችኝ በሰላም የተወያየን ልጅ ነች። ሲቀጥል እሷ ያንን ብላ 9 ሰዓት ላይ ያረፈች ልጅ ከ9 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ተኩል ድረስ ከቤት አንስተው ሆስፒታል ወስደው ሆስፒታል ቤተሰቦቿ የሷ ቅርብ ዘመዶች የሉ ሲባል ዘመድ እዚህ የላትም፣ ገጠር ነው ያለው የሷ ዘመድ ያሉት። ስለዚህ ቅርብ ዘመድ የላትም ብለው እኛ እንዳናይ ያደረጉትን ነገር እንዳናቅ ሸፋፍነው ከመጀመሪያው ከያኔት ሆስፒታል ወደ ሚኒሊክ ራሱ ስንሄድ ሚኒሊክ እኛን ሳያሳዩ ሁሉን ነገር ጨርሰው እንድትቀበል ነበር የተደረገው። ይሄን ያደረጉ ሰዎች እኛ እሷ ታማለች ብሎ ያማከሩን ነገር የለም፣ አላማከሩንም። እና መታወቅ ያለበት ነገር ምንም እንሸፋፈነው ነገር የለም። እስካሁን ዝም ብለን ቁጭ ያልንበት ምክንያት አንዱ መንግስት በእጁ ይሄን ጉዳይ ይዞ መንግስት እየተከታተለው ስለሆነ መንግስት እጅ ያለ ጉዳይ ነው ብለን ነው። አሁን ግን እነግራቸዋለን ያለውን ነገር። እኔ አስከሬኗን ከፍቼ ነው ያየሁት። አስከሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው አንዱ ቀነኒ እቤት ውስጥ ነው የሞተችው። እቤት ውስጥ ሞታ ነው አቅፈው መሬት ጥለው አወርደው እንደዚህ ሞተች፣ ራሷን ጣለች የሚሉት እንጂ እሷ እንደዚህ አይነት ሐሳብ ላላቸው ሰው እንኳን መድኃኒት ነች። ስለዚህ የሞተችውም ቤት ነው፣
ከቤት አውጥቶ ታች ጥለው ጮኸው እንደገና ማንም እኛ ሳናይ ምንም ነገር የሷን አሟሟትም ምንም ነገር ሳናቅ እዚህ ከተማ እያለን 9 ሰዓት የሞተች ልጅ በሚዲያ ተለቆ ስለሷ ጉዳይ ሌላ ስንት ሰው አውቁ ከመጀመሪያው ሆስፒታል እስከ ሚኒሊክ ሄዱ። ሚኒሊክ ያለው ፕሮሰስ አልቆ ከዛ በኋላ ነው እኛ ራሱ የደረስነው። በግድ አስከሬኗን አስከፍቼ ያየሁት እኔ ነኝ። ምንም ነገር እላዋ ላይ ጉዳት አልደረሰም፣ በቤት ውስጥ ነው ያረፈችው የሚል ኮንክሉዥን ላይ ነው የደረስነው። ስለዚህ ሲቀጥል ደግሞ ማለት ነው እንደዚህ አይነት የውሸት ፕሮፓጋንዳ እየተነዛ ህዝቡን ወዳልሆነ አመለካከት እንዲሄድ መደረግ የለበትም። እንደምታውቁት ባለፈው አባገዶች ልኮ ጉማ ከፍላለሁ እና ሽምግልና አስታውቁም ብሎ ሲልን ነበር። ያልገደለበትን ጉማ የሚከፍልበት ነገር የለም። እንደዛ ያለውን አባገዶች ምትኛም ቤተሰብ ነፋዘርኛ እንደዛ ካሉ በኋላ አሁን ግን ሚዲያ ላይ ወጥቶ አላልኩም ብሎ ዋሸ ማለት ነው። ይሄም ህዝብን የመቅረበር ያክል የሚታየው። ሁለተኛው ትልቁ ነገር ደግሞ የቀነኒ ትንሹ ወንድም ወይም ደግሞ ሊበን ወጥቶ እሱ በተናገረው ነገር እና ለማም ያውቃል ሊበን ያውቃል ብሎ ባለው ዙሪያ እሱ ትክክለኛውን መልስ ሰጠ። እሱ ትክክለኛውን መልስ በሰጠ በተለያየ አኳኋንና በተለያየ ህዝብ አመለካከታቸውን እሱ ዳይቨርት ባደረገው የተለያየ ትችት እየደረሰበት ነው። ከትችት አልፎ ማስጠንቀቂያ እየደረሰበት ሊበን ማለት ነው። እዚህ ልጅ ላይ ምንም አይነት ጉዳት ቢደርስ ምንም አይነት ሌላ ነገር ቢደርስ ይሄን ያደረሰው ሌላ ሳይሆን የምናውቀው አንድ ሰው ነው። ስለዚህ በሌላ ሰውም ቢደርስ ይሄን ነገር የሚያደርገው እሱ ስለሆነ የኢትዮጵያ ህዝብ በጠቅላላ በዓለም ላይ ያላችሁ ታውቁልን በቤተሰቡ ላይ ምንም አይነት ጉዳት ቢደርስ ከዛ ከአንድ ሰው ጭንቅላት ማንወጥ መሆኑን እንዲታወቅ እንፈልጋለን። ፍትህ ለቀነኒ። አሁንም ከጎናችን ስላላችሁ እናመሰግናለን። ይሄን ለማለት ነው። አመሰግናለሁ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በቪዲዮ ላይ እንደተመለከታችሁት እንግዲህ የቀነኒ የቅርብ ቤተሰብ የሆኑት አቶ ለማ በወቅቱ ስለነበረው ጉዳይ እንግዲህ በጣም በስፋት በቪዲዮ ላይ እንደተመለከታችሁት ተናግረዋል ማለት ነው። ሁላችንም እንደምናስታውሰው ከቅርብ ቀናት በፊት የቀነኒ አዱኛ ታናሽ ወንድም የሆነው ሊበን አዱኛ እያንዳንዱን ጉዳይ እና ቤት ውስጥ ይፈጠረው ስለነበረው ነገር በመረጃና በማስረጃ በፎቶ እንዲሁም ደግሞ በቪዲዮ በማሳየት ለኢትዮጵያ ሕዝብ ይፋ ማድረጉን ተከትሎ እንግዲህ በርካታ ሰዎች የሊበንን አዱኛ በመመልከት እንደ አዲስ ፍትህ ለቀነኒ አዱኛ እያሉ መልእክታቸውን በማስተላለፍ ላይ እንደነበሩ እናስታውሳለን። ከዚያም ቀጥሎ ደግሞ የቀነኒ ወላጅ አባት የሆኑት አቶ አዱኛ ከአባ ገዳዎች ጋር የነበረውን ሁኔታና እንደገናም በቀነኒ አዱኛ ህይወት ላይ ይፈጠር የነበረውን ነገር በማንሳት ፈጽሞ ካሳ አንቀበልም፣ በመጀመሪያ የሚቀድመው ፍትህ ነው። እኔ አባገዳዎችን ንቅ አይደለም ይሄንን ያልኩት፣ ነገር ግን ፍትህ መውጣት ስላለበት ልጄ ያጋጠማትን ሁኔታ በደንብ ማወቅ ስላለብኝ ነው በማለት መልእክታቸውን አስተላልፎ እንደነበረ ሁላችንም የምናስታውሰው የቅርብ ጊዜ ጉዳይ ነው። ታዲያ በዛሬው ዕለት ደግሞ ባልተጠበቀ ሁኔታ ነገሩ በመንግስት እጅና በፍትህ እጅ ተይዞ ስለነበረ ምንም አይነት ነገር መናገር አልፈለኩም ነበረ። ዛሬ ግን በቪዲዮ መጥቻለሁ በማለት የቀነኒ አዱኛ የቅርብ ቤተሰብ የሆኑት አቶ ለማ እንግዲህ ስለ ነገሩ ተናግረዋል ማለት ነው። በቪዲዮ ላይም እንደተመለከታችሁት እንግዲህ ከቅርብ ቤተሰብ ከሆኑት ሰዎች መካከል ለመጀመሪያ ጊዜ በሚኒሊክ አስክሬኗ በነበረ ጊዜ ያየሁት እኔ ነኝ። ታዲያ በተመለከትኩበትም ጊዜ እንግዲህ አንድም አይነት ጠባሳ ወይም ደግሞ ምልክት በቀነኒ አዱኛ አስክሬን ላይ አልተመለከትኩም። ስለዚህ ይሄ የሚያሳየው ደግሞ ፈጽሞ ቀነኒ ከ5ኛ ፎቅ ላይ ተወርውራ እንዳልሞተችና ነገር ግን የመሞቻዋ መንገድ ሌላ እንደነበረ እንግዲህ በቪዲዮ ላይ ተናግሯል ማለት ነው። እኛም ይህንን መልእክት ተከትሎ ለእናንተ ውድ ቤተሰቦቻችን ይህን ቪዲዮ አቅርበናል ማለት ነው። እናንተስ ይህን ያደመጣችሁ ውድ ቤተሰቦቻችን ቪዲዮን ከተመለከታችሁ በኋላ ስለ ጉዳዩ ምን ትላላችሁ? ሐሳብና አስተያየታችሁን በቅንነት በሐሳብ መስጫ ሳጥን ላይ አቅርቡልን እያለን በዛሬው ዕለት የቀነኒ አዱኛ የቅርብ ቤተሰብ የሆኑት አቶ ለማ በወቅቱ
በወቅቱ ተፈጥሮ ስለነበረው ነገርና በሆስፒታል ደግሞ አይተው ስለነበረው አስክሬን እንግዲህ የተናገሩት ንግግር ይሄንን ይመስል ነበረ። እኛም ወደ እናንተ አጠር ባለ መልኩ ያቀርብንበት ፕሮግራም ይሄንን ይመስል ነበረ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።